አደራ ድራማ ክፍል 32 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር በማድረግ እንግዲህ ቪዲዮውን እስከ መጨረሻ ተመልከቱ ማለት ነው። አደራ ድራማ እንግዲህ በክፍል 32 በጣም የሚገርምና ቃል ይሆናል ብላ ያላሰበችው ነገር እንግዲህ ተከስቶባታል። እሱም በኃይሉ ከእስር ቤት ተፈቷል ማለት ነው። ቃል እጅጉን በጣም ደነገጠች። ምድሪቱ ተሰንጥቃ ዋጥ ብታደርጋት ደስታዋን አትችለውም ነበር። እናም እግሩ ስር ተደፍታ ይቅርታም አለችው። በኃይሉ ምን እንዳሰበ ባይታወቅም ምንም ችግር የለም፣ ምንም አላጠፋሽም፣ ሁሉም ነገር እንደነበረና በነበረ ነው የሚቀጥለው ብሏታል። ይህ መልሱ ደግሞ እጅጉን በጣም ያስፈራል። በኃይሉ ማለት እጅጉን በጣም አረመኔ፣ ጨካኝና ለሰው ሕይወት ምንም አይነት ርህራሄ የሌለው የራሱን ምቾት ብቻ የሚፈልግ ሰው ነው። ለዛም ነው በእህቱ ላይ ጨክኖ እንግዲህ ቃል የሰላም ልጅ አለመሆኗን አውቆ እንግዲህ ልጅሽ ናት ብሎ ቃልን እዛ ቤት ያስገባው። ይህ የጭካኔም ጭካኔ ነው። እናም እንግዲህ በጣም በሚገርም ሁኔታ ቃልም በኃይሉን ወደ እስር ቤት አሽቀነጠርኩት፣ ከዚህ በኋላ እኔ እንደፈለግኩኝ እሆናለሁ በማለት ነበረ ነገር ስራዋና ሀሳቧ። ነገር ግን በኃይሉ እጅጉን በጣም በሚገርም ሁኔታ እንግዲህ ክሱ በምን አይነት ሁኔታ እንደሆነ አይወጣም የተባለው በኃይሉ ወጥቷል። አሁን ላይ ሳሚ ለራሱ እጅጉን በጣም እንግዲህ ፈርቶ ይገኛል ማለት ነው። አይወጣም ብለሽኝ አልነበረም እንዴ በማለትም እንግዲህ ቃልን ሲያወራት ነበረ። ቃልም እንግዲህ መነካካት ከሌለብኝ ሰው ጋር የተነካካሁት ምን ነው በቀረብኝ እያለችም እንግዲህ እየተጸጸተችም ተመልክተናታል። እንግዲህ ቃል በሚገርምና በሚያሳዝን ሁኔታ በባለፈው እንግዲህ ፍላሹን ብሌንም ከእሷ ውስጥ እንግዲህ ፋይሉን ድሌት አድርጋ ያው ፍላሹን ወስዳባታለች ማለት ነው። በጣም የሚገርም ጉዳይና ትልቅ አደጋ ላይ ነው ያለችው። ሌላው እንግዲህ ሂሩት የቃል ጓደኛ ያው አስገድዳት እዛ ቤት አንቺ የምትኖሪውን ህይወት መኖር አለብኝ ካለበለዛ ግን እኔም አንቺም ከዚህ ቤት እንወጣታለን ብላ እንግዲህ ስትጨቀጭቃትም ስታስፈራራትም ነበረ። ነገር ግን ቃል በጣም ጨካኝ ናትና ገንዘብ የማያደርገው ነገርና የማይሰራው ነገር የለምና ጓደኛዋን የነፍስ ጓደኛዋን እንግዲህ ለገንዘብ ብላ የጀመርኩትን ሀሳቤን ልታቋርጭብኝ ወይንም ልታበላሽብኝ አትችም፣ ከመንገዴ ላይ ወደዛ አደርግሻለሁ በማለትም ለሳሚ ደውላ ትነግረውና የኔንም ሆነ ያንተን ሚስጥር በደንብ አርጋ ጠንቅቃ ታውቃለች፣ ጓደኛዬ ነች። እናም እንግዲህ ልታጠፋት ልትገላት ይገባል ብላ ለሳሚ በነገረችው መሰረት ያው ሳሚም እንግዲህ ሙከራ አድርጎባት ነበረ። ነገር ግን ሳሚ እስከዛሬም ባደረጋቸው በኃይሉ ግፊት ያደረጋቸው ብዙ የወንጀል ስራዎችን ተጨማልቋል እና በጣም እየጸጸተውም ይገኛል። ድጋሚም እንደዛ አይነት ስራ ላለመስራት እንግዲህ ከሄለን ጋር በመነጋገር ሄለንም ጓደኛሽ ናት አጥፋት ግደላት ያለችን በማለት እንግዲህ ሳሚ እውነቱን ነግሯታል ማለት ነው። በጣም ተናዳ እንግዲህ ሄለንም ከሳሚ ጋር ተግባብተው ቃል ለምታደርጋቸው ነገሮች እያንዳንድ ሀሳቦቿን በሙሉ ቀርመሽ ለኔ መናገር አለብሽ ብሎ እሷ ግን አጥፋት ብላኝ ነበር፣ እኔ ግን አላጠፋሽም አልገልሽም፣ ነገር ግን ልታግዥኝ ይገባል በማለትም ቃል አስገብቷት እንግዲህ ህይወቷን ሊያጠፋት የጀመረው ሳሚ እንግዲህ ትቷታል ማለት ነው። እናም እንግዲህ ብሌ ቃልም ለሰላምዬ ከዚህ በኋላ አታያትም ሄለንን ስትልም ነበር። ነገር ግን ሄለን እዛ ቤት ተከሰተች። አትመጣም ብለሽኝ አልነበረም ወይ? እጅጉን በጣም ደስ ብሎኝ ነበር እኮ አሁን እኮ ቤት ሁሉ እንዴት እንዳስጠላኝ እች ልጅቱ ስላለች በማለትም ሰላም በጣም ተናዳም ነበረ። አትመጣም ብለሽኝ እንዴት መጣች ስትላትም ነበረ። እናም እንግዲህ በሚገርምና በሚያሳዝን ሁኔታ ደንግጣለች ማለት ነው ቃል ሄለንን ስታያት። ሌላው እንግዲህ አሁን ላይ ሄለን አራስ ነብር ሆናለች። እንግዲህ
በጣም በሚገርም ሁኔታ ሲጋራ ታጨሳለች። ለምንድን ነው እዚህ ቤት የምታጨሺው? በማለትም ብሌን ስትጠይቃት ይህንን ነገርማ ለቤቷ ባለቤት ማሳወቅ አለብኝ፣ እዚህ ቤት ሲጋራ መጨስ የለበትም ስትላት ቢላም እንግዲህ መዛባት። በጣም ደፋር ናትና የት ቤት እንዳለች አላወቀችም። በእናቷ ቤት እየፈነጩ እንግዲህ ብሌንን ገረድ ሰራተኛ እያሉ እየጨፈሩባት ይገኛሉ፣ እየተፈራረቁ ማለት ነው። እናም እንግዲህ ሰላምዬ ይህንን ድርጊት ማይታለች። እንዳትዋሽኝ ብሌን ንገሪኝ፣ ምንድን ነው የተፈጠረው ስትላትም አይ ምንም አይነት ነገር የተፈጠረ ነገር የለም፣ ስራ ልታግዘኝ ነበር የመጣችው በማለት ነገሩን ብታድበሰብሰውም ነገር ግን ሰላም እንግዲህ ሄለን ልታጨስ ያዘጋጀችውን ሲጋራ መሬት ላይም አግኝተዋለች። አሁን ላይ እንግዲህ ከብሌን ጋር ተጣልተዋል ማለት ነው። ለምን ዋሸችኝ በማለት እውነቱን ንገሪኝ፣ አንቺን ነው የማስቀድመው በማለትም እንግዲህ ካላት ፍቅር አንጻር ሰላም ብሌን ብታናግራትም ብሌን ነገሩን ላለማባባስ ብላ አይ እንዳሰብሽው አይደለም እትዬ በማለትም ነገሩን አድበስብሳው ነበረ። ነገር ግን ሲጋራው መሬት ላይ ወድቆ ስላገኘችው ብሌን እየዋሸቻት እንደሆነ እንግዲህ አውቃባታለች ማለት ነው። ውድ ቤተሰብ ይህንን ቻናል ላይክ አድርጉ፣ ሼርም ሰብስክራይብም አድርጉልኝ። እናም እንግዲህ አሁን ላይ ሰላምዬ ለብሌን ያላት እይታ በጣም ተቀይሯል ማለት ነው። ይህ ደግሞ ለቃል አስደስቷታል። በኃይሉ ስለ ሄለን ጉዳይ ሲወራ መንቅሬ ነው ማስወጣት ሲል እንግዲህ የውሸት ናዳዋን በመደርደር ያው ተንኮለኛና ውሸታሞች ያው ይተዋወቃሉና እኔ የጎዳና ተዳዳሪ በነበርኩበት ታይም ሄለን ከነ ቤተሰቦቿ ነበር የታደጉኝ፣ ስለዚህ ባለውለታዎቼ ናቸው በማለትም በኃይሉ እንግዲህ በዳይሬክት ሳይሆን በኢንዳይሬክት አዳምጧት ተረድቷታልና እናም በቃ ትቀመጥ ብሎ እንግዲህ እራርቶላታል። ውለታቸውንማ በደንብ አድርገን መክፈል አለብን፣ እኛም እሷ ባለውለታችን ናት በማለትም እንግዲህ በኃይሉ ወደ ቃል ሆኗል ማለት ነው። ሰላም ግን አልተደሰተችም ሄለን እዛ ቤት በመኖሯ። ምክንያቱም ስርዓት አልባ የሆነች ልጅ ስለሆነች ፈጽሞ ልትወዳትም አልፈለገችም፣ ልትወዳትም አትችልም ማለት ነው። ሆኖም ግን ሰላም ላይ እየተፈራረቁ ተጋግዘው እንግዲህ ጡባ ጡቤ እየተጫወቱባት ይገኛል ማለት ነው። ሌላው እንግዲህ በኃይሉ ዛሬ እኔ ከእስር ቤት ስለተፈታሁኝ በማለትም ከሰላምዬ ጋር በጣም ደስ ብሎት ብዙ ነገር በድዬሻለሁ እያለም እንግዲህ ሲያስመስል የማስመሰል ማሳበቁንም ቀጥሏል ማለት ነው። እንግዲህ ቃልን እጅጉን በጣም እያስፈራራት ይገኛል። ምን አስቦ ነው በኃይሉ? በእርግጠኝነት ጥሩ ነገር መቼም አላሰበላትም። ጥሩ ነገር እንደማይጠነስስላት በእርግጥ የታወቀ ነው። ግን ነገሩ ምን እንደሆነ አልታወቀም ማለት ነው። ሌላው እንግዲህ ብሌን ለሰላምዬ እውነታውን ማሳወቅ አለብኝ በማለትም ቃል ያንቺ ልጅ አይደለችም፣ በፈለግሽበት መንገድ ልጅሽ አለመሆኗን ማረጋገጥ ትችያለሽ የሚል እንግዲህ በወረቀት አስፍራ ሀሳቧን ገልጻለች። ነገር ግን ያንን ወረቀት የምታስቀምጥበት ቦታ እየፈለገችም ትገኛለች። ሌባ እስክትባልም እንግዲህ ደርሳለች ማለት ነው። አንዴ ቦርሳውን ይዛ እንግዲህ የሰላምዬ ቦርሳ ውስጥ ልታደርግ ክፍት ስታደርግ ያቺ ሄለን ትደርስባትና ልትሰርቂ ነው እንዴ በማለት እንግዲህ ያላሰበችውን ስም ሰጥታታለች። በዛ እየተከራከሩ ሳለ ሰላምዬም ቦርሳዬን ረስቼ መጣሁ ተመልሼ ላምጣ በማለት ወደ ውጭ ምግብ ለመመገብ ለመዝናናት እየወጡ ባሉበት ታይም ተመልሳ ቦርሳዋን ልትወስድ ስትል ቃል ብሌንና ሄለን ተፋጠው ነበረ። እናም እንግዲህ በስተመጨረሻም ልትሰርቅሽ ነበር እያለች እንግዲህ ስትናገር ነበር ሄለን። ሌባው ማን እንደሆነ እኔ በደንብ አድርጌ ጠንቅቄ አውቃለሁ በማለትም ሰላምዬም ቦርሳዋን ይዛ ትሄዳለች ማለት ነው። እናም እንግዲህ ለሁለተኛ ጊዜ ያንን የጻፈችውን ደብዳቤ ወረቀት የሰላምዬ ጃኬት ውስጥ ልታደርግ ሙከራ ብታደርግም ሰላምዬ በድጋሚ ብሌንን ይዛታለች። ትናንት አልሳካልሽ ስል ዛሬ ልትሰርቂ ነው እንዴ በማለትም ነገሩም እያሳበቀባት እንግዲህ ብሌንዬ በጣም ተቸግራ ነበረ። ይህም እንግዲህ ያው ሰላም ለብሌን ያላትን እይታ ቀይራለች ማለት ነው። ብሌን ስለዋሸቻት አንድ ሰው ሲሰርቅ ከታየ ሁሌም ሌባ ነው። አንድ ሰው በውሸት ከተያዘ ሁሌም ውሸታም ነው እና
እጅጉን በጣም ያሳዝናል ማለት ነው። በስተመጨረሻም እንግዲህ እጅ ከፈንጅ የጻፈችውን ወረቀት እንግዲህ ሰላምዬ እጅ ገብቷል ማለት ነው። ዳይሬክት ከብሌን እጅ። እናም እንግዲህ ያ ወረቀት ታነበው ይሆን ወይንስ እንግዲህ ቀምታት ወረቀቱ እንዳይታይባት ታደርግ ይሆን ብሌን? ይህንን እንግዲህ ሰላምዬ አምና ስትቀበለው ይሆን በወረቀት ውስጥ የተጻፈውን ጽሑፍ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን ቆይታ ይህን ይመስል ነበረ። አደራ ድራማ የክፍል 32 ማለት ነው። እናም እንግዲህ ይህ ደብዳቤ ምንስ አስከትሎ ይመጣ ይሆን? ሰላም ትጠራጠር ይሆን? ከነገራቶቹ ሁሉ ታስብበት ይሆን ወይንስ ብሌንን ሰርባ ታባርራት ይሆን? ውሸትሽን ነው ቀንተሽ ነው ብላ እንግዲህ ሜቢ ከስራ ማውታ ልታሰናብታትም ትችላለች። ብቻ ብዙ ነገር። ውድና የተከበራችሁ አድማጭ ተመልካች እንግዲህ ያው በቀጣይ የምናየው ፓርት ይሆናል። አሁን ላይ እንግዲህ ዳጊና ብሌን እኔ እናንተ እንግዲህ እናትክ አንተን ብትወልድ እናትህ ደግሞ እኔን አሳድጋኛለች፣ እኔ እናንተ እህትና ወንድም ነን ስትልም ነበረ። በጭራሽ እኔ እና አንቺ እህትና ወንድም ልንሆን አንችልም፣ ዝምድና የለንም። እናቴ መሆኗን ካሳወቅኳት በኋላ ወዳው አንቺን እንድትሰጠኝ ነው የምጠይቃት የሚልም እንግዲህ ምላሽ ሰጥቷል ማለት ነው ዳጊ። እናም እንግዲህ ብዙ አዳዲስ ነገሮችን ወደፊት የምናይ ይሆናል በአደራ ድራማ። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ ቤተሰብ።